በሰሜን ምዕራብ እዝ ስር በምትገኘው ስትራቴጂካዊቷ የወልቃይት ምድር የአየሩ ጠባይ ተለውጦ የክፉ ቀናት ምልክቶች እየታዩ ይገኛሉ። ሰማዩ ጥቁር ደመና አዝሏል። ነፋሱም የባሩድ ሽታና የወታደራዊ ዝግጅት ድምፆችን ይዞ እየከነፈ ይገኛል። የሰሜን ምዕራብ እዝ ዋና አዛዥ ጀነራል ብርሃኑ በቀለ የዞኑ መሪዎችና ከፍተኛ ወታደራዊ መኮንኖችን በአንድ ጠረጴዛ ዙሪያ ያሰባሰበ ጥብቅ ወታደራዊ ስብሰባ አካሂደዋል። ይህ ስብሰባ ተራ ግምገማ አይደለም። ይልቁንም የቀጠናውን መጻኢ ዕድል የሚወስን በጥርጣሬና በስጋት የተሞላ ትልቅ ወታደራዊ መድረክ ነው። በዚህ ስብስብ ላይ ከአንጋፋው የሜዳ መሪ ኮሎኔል ደመቀ ዘውዱ ጀምሮ በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጀነራል አማረ በአታ እና የዞኑ ዋና አስተዳዳሪ አቶ አሸተ ደምለው በአንድነት ተገኝተዋል። ጀነራል ብርሃኑ በቀለ ለስብሰባው ታዳሚዎች ይህ ቀጠና የተለየ ቀጠና ነው፣ ልዩ ትኩረትና ልዩ ስራን ይሻል ማለታቸው ስውር ወታደራዊ ኮድ አለው። ወልቃይት በህዋትና በፌዴራል መንግስቱ መካከል ያለው ስምምነት ያልፈታው ነገር ግን በማንኛውም ሰዓት ሊፈነዳ የሚችል የወታደራዊና የፖለቲካዊ እሳተ ገሞራ መሆኑን ያሳያል። በሌላ በኩል ደግሞ በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ወይና ማርያም በምትባል ስልታዊ ቦታ ላይ ሌላ አስገራሚ ወታደራዊ ድራማ ተከናውኗል። በ10ኛው እዝ ኮር ስር የሚገኘው ክፍለ ጦር ከተለያዩ አካባቢዎች ተሰባስቦ ድንገተኛ ጥቃት ለመሰንዘር በድብቅና በስውር ሲዘጋጅ የነበረውን ኃይል መደምሰሱን ኮሎኔል አሸናፊ ብርቅ አስታውቋል። በዚህ እርምጃ ራሱን የአጼዎች ክፍለ ጦር ብሎ የሰየመውና የጎንደር ጠቅላይ ግዛት ህዝብ ግንኙነትና ሻለቃ አዛዥ በማለት የራሱን ወታደራዊ መዋቅር የዘረጋው ስብስብ ቁልፍ አመራሮች ተደምስሰውበታል። የወልቃይትን ጥብቅ ስብሰባ፣ የወሎን የድሮን ጥቃትና የጎንደርን የአጼዎች ክፍለ ጦር መደምሰስ አንድ ላይ አቀናጅተን ስንመለከተው የምናየው ትልቅ ምስል ምንድን ነው? ሀገራችን ኢትዮጵያ በአሁኑ ወቅት በአስፈሪ የጦርነት አዙሪት ውስጥ ትገኛለች። ዛሬ በሰሜኑ የሀገራችን ክፍል ሰማዩ በደመና ሳይሆን በባሩድ ጭስ እየተሸፈነ ይገኛል። ምድሪቱ የክተት አዋጅና የጦርነት ነጎድጓድ እያስተጋባች ነው። በታሪክ ማህደር ውስጥ ደምቀው የተጻፉት ወርቃማዎቹ ስፍራዎች ከወልቃይት እስከ ወሎ አምባዎች፣ ከታሪካዊቷ ጎንደር እስከ ደንቢያ ሜዳዎች ዛሬም የኃይል ሚዛን መፈታተኛ፣ የስትራቴጂክ ማኩረፊያና ማሳያ ሆነዋል። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ በሰሜኑ የሀገራችን ክፍል የተከፈቱትን አዳዲስ ወታደራዊ ምዕራፎች፣ ከጀርባ የተሸረቡትን ሴራዎችና በጦር ግንባሮች እየተሰሙ ያሉትን ነጎድጓዳማ ድምፆች በጥልቀት እንፈትሻለን። ከመቅደላ እስከ ጎንደር፣ ከወሎ አምባዎች እስከ ወልቃይት ጠገዴ ወርቃማና ስልታዊ ምድር፣ ሰማዩ በጭስ ምድሪቱ ደግሞ በክተት አዋጅ እየተናወጠች ትገኛለች። የዛሬው ልዩ ትንታኔያችን ተራ ዜናዎችን የመቀመር ስራ አይደለም። ይልቁንም በረቂቅ ወታደራዊ ስልቱ ውስጥ የተሸሸጉትን ሰበር ክስተቶች እርስ በርሳቸው እያጋጨንና እያዋሃድን ነገ ምን ሊፈጠር እንደሚችል በአይነ ህሊናችሁ ፍንትው አድርገን የምናሳይበት ልዩ እትም ነው። ይህንን ዝግጅት በማዘጋጀትና በማቅረብ እኔ ቢንያም ከድር አብሬያችሁ ቆያለሁ። ከአፍታ ቆይታ በኋላ ስመለስ በቀጥታ ወደ ትንታኔ የማልፍ ሲሆን እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጉትን አይዘንጉ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ አይተው ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት። ለመሆኑ በሰሜን ምዕራብ እዝ ስር በምትገኘው ስትራቴጂካዊቷ የወልቃይት ምድር ምን እየተከሰተ ነው? ደመናው የጦርነት መልክ ይዟል። አየሩም የባሩድ ሽታ ያጠላበት ይመስላል። የሰሜን ምዕራብ እዝ ዋና አዛዥ ጀነራል በቀለ የዞኑ መሪዎችና ከፍተኛ ወታደራዊ መኮንኖችን በአንድ ጠረጴዛ ዙሪያ ያሰባሰበ ጥብቅ ወታደራዊ ስብሰባ አካሂዷል።
ይህ ስብሰባ ተራ ግምገማ አይደለም። ይልቁንም የቀጠናውን መጻኢ ዕድል የሚወስን በጥርጣሬና በስጋት የተሞላ ትልቅ ወታደራዊ መድረክ ነው። በዚህ ስብሰባ ላይ የታደሙትን አካላት ስንመለከት የሁኔታውን አሳሳቢነት እንረዳዋለን። ከአንጋፋው የሜዳ መሪ ኮሎኔል ደመቀ ዘውዱ ጀምሮ በምክትል አስተዳደር ርዕሰ ማዕረግ የአስተዳደር ጉዳዮች ክላስተር አስተባባሪ ዶክተር አማኑኤል ፈረደ፣ የምዕራብ እዝ ዋና አዛዥ ብርጋዴር ጀነራል አማረ ባታ እና የዞኑ አስተዳዳሪ አቶ አሸተ ደምለው በአንድነት ተገኝቷል። ጀነራል ብርሃኑ በቀለ ለስብሰባው ታዳሚዎች ሲናገሩ ይህ ቀጠና የተለየ ቀጠና ነው፣ ልዩ ትኩረትና ልዩ ስራን ይሻል ብለዋል። ይህ ንግግር የራሱ ስውር ወታደራዊ ኮድ አለው። ወልቃይት በህዋትና በፌዴራል መንግስቱ መካከል ያለው ስምምነት ያልፈታው ነገር ግን በማንኛውም ሰዓት ሊፈነዳ የሚችል ወታደራዊና የፖለቲካ እሳተ ገሞራ መሆኑን ያሳያል። በዚህ ስብሰባ ላይ ይበልጥ ትኩረት የሚስበው ግን የዞኑ የሰላምና ጸጥታ ምክትል ኃላፊ አቶ ጌታቸው ሙሉጌታ ያቀረቡት መነሻ ጽሑፍ ነው። ጽሑፉ የባዕዳንና የባንዳ የሚል አስፈሪ ርዕስ አለው። አድማጮቻችን ቃላቶቹን ልብ በሉ። ጠላት ተብሎ የተፈረጀው ኃይል ከውስጥና ከውጭ ኃይሎች ጋር በማበር አገርን ለማፍረስ እየሰራ ነው የሚል ውንጀላ ቀርቧል። ይህ የሚያሳየው የወልቃይት ባለስልጣናት ስጋት አሁንም ከፊት ለፊታቸው ያለው ታጣቂ ኃይል ብቻ ሳይሆን በውስጥ በኩል ሊወጋቸው ከሚችል ስውር እጅ ጭምር መሆኑ ነው። የመከላከያ የፖሊስና የሚሊሻ ጥምረት ኃይሎች ለከፍተኛ ግዳጅ መዘጋጀታቸው በይፋ ተነግሯል። ይህ ዝግጅት መከላከያ መጪውን ጥቃት ለመከላከል ብቻ ሳይሆን ምናልባትም ቀድሞ እርምጃ ለመውሰድ የጦር መነሻ ምልክት እየጠበቁ መሆኑን የሚያሳይ ሕያው ማረጋገጫ ነው። ከወልቃይት ወታደራዊ ስብሰባ ወጣ ብለን ሰማዩ በድሮን ወደ ታመሰው የሰሜን ወሎ ዞን እናምራ። እዚያ በሰንሰለታማው የመቄት ወረዳዎች ተራራ መካከል መንግስት ጽንፈኛ ሲል በሚጠራቸው የፋኖ ታጣቂዎች ላይ የአየር ላይ የበላይነቱን ተጠቅሞ ተደጋጋሚ የድሮን ጥቃቶችን ሰንዝሯል። ይህ ጥቃት ሰማዩን በእሳት ያጋየ፣ ምድርን ያንቀጠቀጠ ነበር። ይሁን እንጂ ከዚህ ሰማያዊ እሳት በታምር የተረፈ አንድ ታጣቂ ቡድን በምድር ላይ መሽጎ እንደነበር ሰምተናል። ነገር ግን ታሪኩ እዚህ ላይ አላበቃም። ከድሮን ጥቃቱ በታምር የተረፉትን ታጣቂዎች ለመደምሰስ የሀገር መከላከያ ሰራዊት እግረኛ ጦር የማጽዳት እርምጃ የተባለውን የመሬት ላይ ውጊያ ከፍቷል። በዚህ ውጊያ ላይ መከላከያ ሰራዊት ታጣቂዎቹን መደምሰሱንና በርካታ የጦር ቁሳቁሶችን መማረኩን ገልጿል። የተማረኩትን ቁሳቁሶች ዝርዝር ስንመለከት ውጊያው ምን ያህል የሞትና የሽረት እንደነበረ መገመት እንችላለን። 2 ብሬን ከባድ የቡድን መሳሪያዎች፣ 1 የቃታ ሱኪ መሳሪያ፣ 150 የብሬን ጥይቶችና 3 የብሬን ሸንሸሎች እንዲሁም ታጣቂዎች ሲጠቀሙበት የነበረ 1 ባጃጅ፣ ልዩ ልዩ አልባሳትና ቁሳቁሶች ይገኙበታል። አሁን ደግሞ ትኩረታችንን ወደ ጥንታዊቷና ታሪካዊቷ የጎንደር ምድር በተለይም ወደ ማዕከላዊ ጎንደር ዞን ስናደርግ በማዕከላዊ ጎንደር ምስራቅ ደንቢያ ወረዳ ወይና ማርያም በምትባል ስልታዊ ቦታ ላይ ሌላ አስገራሚ ወታደራዊ ድራማ ተከናውኗል። በ10ኛው እዝ ኮር ስር የሚገኘው ክፍለ ጦር ከተለያዩ አካባቢዎች ተሰባስበው ድንገተኛ ጥቃት ለመሰንዘር በድብቅና በስውር ሲዘጋጅ የነበረን ኃይል ቀደምተኝነት በመውሰድ ሙሉ በሙሉ መደምሰሱን የክፍለ ጦሩ ዋና አዛዥ ኮሎኔል አሸናፊ ብርቄ አስታውቋል። የመከላከያ ሰራዊት የደህንነት መረጃዎችን ቀድሞ በማግኘት ጠላት ጥቃት ሳይሰነዝር ቀድሞ የመምታት ስትራቴጂ እየተጠቀመ መሆኑን ያሳያል። በዚህ እርምጃ ራሱን የአፄዎቹ ክፍለ ጦር ብሎ የሰየመውና የጎንደር ጠቅላይ ግዛት ህዝብ ግንኙነትና ሻለቃ አዛዥ በማለት የራሱን ወታደራዊ መዋቅር የዘረጋው ስብስብ መሪዎቹ ተደምስሰውበታል። ኮሎኔል አሸናፊ ብርቄ እንደገለጹት በዚህ እርምጃ 9 የከፍተኛ አመራር አባላት የተደመሰሱ ሲሆን ካቶች ደግሞ እጃቸውን ሰጥተዋል። በስም ተለይተው የተደመሰሱት ዋና ዋና አመራሮች የሚከተሉት ናቸው። 1ኛ ሳሚ አማረ የአፄዎቹ ክፍለ ጦር አዛዥ፣ 2ኛ አበራ አግማዝ ሻለቃ አዛዥ፣ 3ኛ ወንዶሰን የሚባል ሻለቃ መሪ፣ 4ኛ መሐሬው በየነ የሻምበል አመራር የሆነ፣ 5ኛ ወንዶሰን የሻለቃ መሪ፣ 6ኛ ወንዴ አስማረ ሻለቃ መሪ፣ 7ኛ ታለማ የሚባል ሻለቃ አመራር፣ 8ኛ አለሙ ነጋ ሻምበል አመራር ናቸው። ከነዚህ በተጨማሪ ስማቸው ያልተጠቀሰ ከ50 በላይ ታጣቂዎች መደምሰሳቸው ተነግሯል። ይህ ዜና የሚያሳየው በጎንደር ምድር የሚንቀሳቀሱት የፋኖ ኃይሎች ዝም ብለው የሚንቀሳቀሱ
በረንዳ ዳሪዎች ሳይሆኑ ራሳቸውን እስከ ክፍለ ጦርና ሻለቃ ድረስ ያዋቀሩ የራሳቸውን ወታደራዊ ማዕረግና መዋቅር የፈጠሩ ኃይሎች መሆናቸውን ነው። የተከበራችሁ አድማጮቻችን የወልቃይትን ጥብቅ ስብሰባ፣ የወሎን የድሮን ጥቃትና የጎንደር የአጼዎቹ ክፍለ ጦር መደምሰስ አንድ ላይ አቀናጅተን ስንመለከተው የምናየው ትልቅ ምስል ምንድን ነው? ሀገራችን ኢትዮጵያ በአሁኑ ወቅት የሀገርን ሕልውና ለመታደግና የሕግ የበላይነትን ለማስከበር በታላቅ የቁርጠኝነት ምዕራፍ ላይ ትገኛለች። በአንድ በኩል ከሰሜኑ የህወሓት ኃይል ጋር የተደረገ የሰላም ስምምነት እንዳይደናቀፍና ቀጠናዊ ደህንነቱ አስተማማኝ እንዲሆን ወልቃይት ላይ ጦሩ ለማንኛውም ስልታዊ ግዳጅ ዝግጁነቱን እያረጋገጠ ነው። በሌላ በኩል ደግሞ በአማራ ክልል ሰላማዊውን ማህበረሰብ በማሸበር የመንግስትን መዋቅር በማፍረስና የሽምቅ ውጊያ በመክፈት ሀገርን ለማዳከም በሚንቀሳቀሱ የፋኖ ታጣቂዎች ላይ የመከላከያ ሰራዊቱ የማያወላዳና የማያዳግም እርምጃ እየወሰደ ይገኛል። የድሮን ጥቃቶች፣ ወታደራዊ ስውርነቶችና የማጽዳት እርምጃዎች የጊዜያዊ ወታደራዊ ድል ዜናዎች ብቻ ሳይሆን የሀገርን ሉዓላዊነትና የህዝብን ሰላም ለማረጋገጥ የሚከፈሉ አስፈላጊ መስዋዕትነቶች ናቸው። በየትኛውም ሉዓላዊት ሀገር ውስጥ የጦር መሳሪያ የመታጠቅና ሰላምን የማስከበር መብት የመንግስት ብቻ በመሆኑ ህገወጥ ታጣቂዎችና ራሳቸውን እስከ ክፍለ ጦር ያደራጁ የጽንፈኛ ቡድኖችን መዋቅር መደምሰስ ለነገ የማይባል የቤት ስራ ነው። በአንድ ሀገር ውስጥ ሁለት የጦር ኃይል ሊኖር እንደማይችለው ሁሉ የሀገር መከላከያ ሰራዊት እየወሰደ ያለው ቀደምተኝነት የማግኘት ወይም ፕሪሚቲቭ ስትራይክ ስልታዊ እርምጃዎች ሀገርን ከመበታተን አደጋ የታደጉ ሕያው ማረጋገጫዎች ናቸው። የወልቃይት ጥብቅ መዘጋጀት በሰሜን ወሎና በማዕከላዊ ጎንደር የተመዘገቡት ወታደራዊ ድሎች የሚያሳዩት አንድ ሀቅ ብቻ ነው። የኢፌድሪ መከላከያ ሰራዊትና የጸጥታ ጥምር ኃይሉ የህዝብ ደህንነት ለማስከበር የህግ የበላይነትን ለማስፈን ሙሉ ብቃትና ቁመና ላይ መሆናቸውን ነው። እነዚህ እርምጃዎች በሀገሪቱ የፖለቲካና የኢኮኖሚ እንቅስቃሴ ላይ ጥላ ያጠሉትን የጽንፈኛና የሽብር ሴራዎችን በማክሸፍ ለዘላቂ ሰላምና ዲሞክራሲያዊ ውይይት አስተማማኝ መሰረት እየጣሉ ይገኛሉ። ሰላም ሊመጣ የሚችለው ህገወጥ ታጣቂዎች ትጥቃቸውን ፈተው ወደ ህጋዊ መስመር ሲመጡ ብቻ በመሆኑ የመንግስት ቁርጠኝነት የሰላም ፍለጋውን ህልም ወደ እውነት የመቀየር ትልቅ ጉልበት ነው። የተወደዳችሁ አድማጮቻችን እናንተስ በዚህ ጉዳይ ላይ ምን ታስባላችሁ? የወልቃይቱ ወታደራዊ ዝግጅትና በጎንደር እንዲሁም በወሎ የህግ የበላይነትን ለማስከበር እየተወሰደ ያለው ይፋዊ እርምጃ የሀገሪቱን ዘላቂ ጸጥታና አንድነት በማረጋገጥ ረገድ ያለውን ሚና እንዴት ትመለከቱታላችሁ? ሐሳባችሁንና አስተያየቶቻችሁን በኮሜንት መስጫው ላይ ያስፈሩልን። ቪዲዮውን ላይክና ሼር በማድረግ ለሌሎች እንዲዳረስ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ጥልቅ ትንታኔ እስክንገናኝ ድረስ ሰላምና አንድነት ለሀገራችን ይሁን እያልኩኝ የምሰናበታችሁ እኔ የዚህ ዝግጅት አዘጋጅና አቅራቢ ቢንያም ከድር ነኝ። በመሃል ቡልጋሪያ አፍሪካ ህብረት አጠገብ በካሬ ከ89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30 ካሬ የሚጀምሩ የንግድ ሱቆችን በታላቅ ቅናሽ ይዘን መጥተናል። እስከ 25% ልዩ ቅናሽና ከ50% የባንክ ብድር ጋር ባለ 1 መኝታ 81 ካሬ 5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ 7.8 ሚሊዮን ብር፣ ባለ 3 መኝታ በ11.8 ሚሊዮን ብር ሙሉ ክፍያ የግሉ ያድርጉ። ይቅናሽ ይህን ሚዲያ ቀድሞ ለሚመጡ 20 ደንበኞች የወጣ ቅናሽ ነው። እርሶም ፈጥኖ በ0922 60 0208 ላይ በመደወል ይመዝገቡ። ሰመር ሪል ስቴት